በተለይ እኛ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደኛ ስርዓት እንደኛ ቀኖና እመቤታችን ቅድስት ድንግል ማርያም ከፈጣሪ በታች ከፍጡራን በላይ ናት። ይህን ያደረገው ሰይጣን ዲያብሎስ በአይሁድ ልብ ላይ አድረው ነው። ምክንያቱም እናታችን ቅድስት ድንግል ማርያም በ3 ዓመቷ ያለች ብዙ ተአምር ትሰራ ነበር። እስከ 12 ዓመቷ ድረስ ድንቅ ተአምር ትሰራ ነበር። ሽባ የነበሩ ሽባቸው ይተረተር ነበር። ለምጻሞች የነበሩ ለምጻቸው ይነጻ ነበር። ይህ ብቻ እንዳይመስላችሁ ድንግል ማርያም በሐና ሆድ ውስጥ በነበረች ሰዓት የሞተ አስነስታለች። ብዙ ሰዎች በብዙ መናፍቃን የሚሸወዱት ዘይት እንሰጣቸዋለን፣ ልብስ እንሰጣቸዋለን፣ ስንዴ እንሰጣቸዋለን እየተባሉ ድንግል ማርያምን ግን ካዱ የተባሉ ብዙ መናፍቃን አሉ። በዚህ ዘመን ብዙ መናፍቃን በስንዴ ምክንያት፣ በዘይት ምክንያት፣ በልብስ ምክንያት፣ በጥቅማ ጥቅም ምክንያት ድንግል ማርያምን የካደ ብዙ አለ። የሐዋርያቱን ጾም ማሳረጊያ በመብላት መጠጣት ብቻ እንዳናሳልፈው የእመቤታችንን ስደቷን መቀበያም ቢሆን ምጽዋት በመላክ ከሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም መነኮሳት ጋር አብረን ለምን በረከት አንካፈልም? የተዋህዶ ልጆች የገዳም አባቶቻችን ጩኸት ሊያበቃ ከችግራቸው ሊላቀቁ የጨለመው ሊነጋ ሲል ደግሞ ክረምቱ መጥቶ ገዳማውያኑን ፈትኖብናልና አባቶቻችንን ከክረምቱ ጎርፍና ፈተና ኑ እንታደጋቸው። ዛሬም እንደ ትላንቱ ለጥቂት ጊዜያት ብቻ የሚቆይ ድጋፎን ለሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም ይላኩ። አንድ እግዚአብሔር መልካም ፈቃድ ትልቅ እየሰራን ያለ ስራ አለ። ኦርቶዶክስ የወጣት የሚል ጉባኤ እንግዲህ ልዩ የሆነ ኦርቶዶክስ የወጣት ጉባኤ ልናረግ ዝግጅት ላይ ነን። በፈረንሳይ ለጋ ሲሆን ጎራራ ኪዳነ ምሕረት ነሐሴ 9 ይደረጋል እና ይሄንን ጉባኤ ስናዘጋጅ እንግዲህ በጣም የምንፈልገው የገንዘብ ድጋፍ አለ። የኔ ተወዳጆች እግዚአብሔር ከረዳን በዋትስአፕ ቁጥር በ0964 17 18 19 ዋትስአፕ ብቻ ነው የሚሰራው። በዛ ስልክ ቁጥር ላይ መልእክታችሁን ብታስቀምጡልን ይደርሰናል። እንዲሁም ደግሞ በአካውንታችንም በ1222 38 61 56 ላይ የምትችሉትን ያክል ሰፖርት ብታደርጉ ይደርሰናል። ስለምታደርጉት ድጋፍ ሁሉ ከወዲሁ እኔ ወንድማችሁ በጣም አድርጌ ነው የማመሰግነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በአገራችን በኢትዮጵያና በመላው ዓለም ላይ የምትገኙ የተዋሕዶ ልጆች እንደየሰዓት አቆጣጠራቸው እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። አሜን። ቸሩ አምላካችን ሉለ ባሕሪ እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ አሁን ያለንበት ወቅት ከሰባቱ አጽዋማት አንዱ የሆነው የእናታችን የድንግል ማርያም ጾም ወይም ጾመ ፍልሰታ ላይ ያለነው። እንግዲህ ስለ ጾመ ፍልሰታ በተለያዩ መምህራኖች ስለ ድንግል ማርያም በደንብ እየተነገረን ያለው። እንግዲህ ዛሬም ደግሞ እኛም እግዚአብሔር በፈቀደና እግዚአብሔር በወደደልን መጠን የተወሰኑ ሐሳቦችን እይታዎችን እናያለን። እንግዲህ እንደምታውቁት ጾመ ፍልሰታ ከሰባቱ አጽዋማት አንዱ አጽዋም ነው። አሁን እየጾምን ያለነው ያም ደግሞ እመቤታችን ቅድስት ድንግል ማርያምን እያሰብን የምንጾመው ጾም ነው። እንደምታውቁት በአብይ ጾም ላይ ከሰባቱ አጽዋማት አንዱ ነው። የአብይ ጾም የተባለው ጌታችን መድኃኒታችን ኢየሱስ ክርስቶስን እያሰብን ሕማሙን መከራውን እያሰብን እንደምንጾመው ሁሉ ይሄ ጾመ ፍልሰታ አሁን የጾምን ያለነው ደግሞ እናታችን ቅድስት ድንግል ማርያምን እያሰብን ማለት ነው። ዕረፍቷን፣ ሞቷን እንዲሁም ትንሣኤዋን እርገቷን እያሰብን የምንጾመው ጾም ነው ማለት ነው። ስለዚህ አድማጭ ተመልካቾቻችን በመላው ዓለም ላይ የምትገኙ ኦርቶዶክሳውያን እንግዲህ ይህ ሱባኤ እግዚአብሔር በበጎ አስጨርሶን የልቦናችንን መሻት ከኃጢአት በስተቀር እንዲፈጽምልን በእውነት በርትተን ጠንክረን ይህንን ሱባኤ ልንጨርስ ይገባል።
እንግዲህ በመነሻዬ እንደተነሳሁት ይህ የፍስለታ ጾም እናታችን ቅድስት ድንግል ማርያምን እያሰብን የምንጾመው ጾም ነው። ምክንያቱ ምንድነው ከተባለ ለክርስቶስ ኢየሱስ አብይ ጾምን ሙሉን አገልግሎታችን ሙሉን ቅዳሴውን ሙሉን ሰዓታቱን ሁሉ ነገሩን እንደሰጠነው ሁሉ ይህን 16 ቀን ደግሞ እናታችን ቅድስት ድንግል ማርያምን የምናስብበት ነው ማለት ነው። በጣም የሚደንቃቸው ለምንድን ነው እናታችን ቅድስት ድንግል ማርያምን በዚህ ልክ የምናስባት፣ በዚህ ልክ የምንጠራት፣ በዚህ ልክ የምንማጸናት? ምክንያቱ ምንድነው ከተባለ ብዙ መናፍቃን ብዙ ኢአማንያን እኛ ለድንግል ማርያም ፍቅር ስናሳይ ለድንግል ማርያም ክብር ስናሳይ እነሱ ይቃወሙናል። ይሄ የሚያሳየው ምንድነው ከተባለ እነዚህ መናፍቃን ወይም ደግሞ ኢአማንያን የእመቤታችን የቅድስት ድንግል ማርያም ነገር አልገባቸውም ማለት ነው፣ አልተረዱትም ማለት ነው። በተለይ እኛ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደኛ ስርዓት እንደኛ ቀኖና እመቤታችን ቅድስት ድንግል ማርያም ከፈጣሪ በታች ከፍጡራን በላይ ናት። ምክንያቱ ምንድነው? ምስጢሩ ምንድነው ከተባለ ጌታችን መድኃኒታችን ኢየሱስ ክርስቶስን ስለወለደችልን፣ የሚበላ የሚጠጣውን ስላፈራችልን፣ የዘላለም ሕይወት የምናገኝበትን ጌታ ስላስገኘችልን እኛ ድንግል ማርያምን እንወዳታለን። እኛ ድንግል ማርያምን ከፍ ከፍ እናደርጋታለን። እኛ በምልጃዋ እንተማመናለን። እንደምታውቁት ነው በብሉይ ኪዳን በትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ እንዲህ የሚል ቃል ተጽፎ እናገኛለን። እኔ ሁሌ ሳነበው በጣም ነው የሚደንቀኝ። ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ እንዲህ ይላል፣ ስለዚህም ጌታ ራሱ ምልክትን ይሰጣችኋል፣ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች አለ። ገና በትንቢት ደረጃ ማለት ነው። ድንግል ትወልዳለች በድንግልና ማለት ነው። ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራለች አለ። ታዲያ እናታችን ቅድስት ድንግል ማርያም ልክ መጽሐፍ ቅዱስ ገላትያ ምዕራፍ 4 ቁጥር 4 ላይ እንዳለው የዘመኑ ፍጻሜ በደረሰ ጊዜ ከሴት ተወለደ እንዳለ ዘመኑ ሲፈጸም ዘመኑ ሲደርስ ጌታችን መድኃኒታችን ኢየሱስ ክርስቶስ ከእናታችን ከቅድስት ድንግል ማርያም ተወለደ ማለት ነው። አሁን እናታችን ቅድስት ድንግል ማርያም ልብ ማለት ያለብን እጅግ ልዩ እናት ናት። እጅግ የምትደንቅ እናት ናት። በተለይ ክርስቶስ ኢየሱስን ከመውለዷ በፊት በእናትና በአባቷ ቤት በእናታችን በኢያቄምና በሐና ቤት ለ3 ዓመት እናታችን ድንግል ማርያም ኖራለች በቤት። ለምን? የስለት ልጅ ስለነበረች 3 ዓመት ከነሱ ጋር ከኖሮች በኋላ ቀጥታ ድንግል ማርያም ወዴት ወሰዷት? ወደ ቤተ መቅደስ ወሰዷት። ታሪኩ ብዙ ነው። በቤተ መቅደስ ውስጥ ለ12 ዓመት በቤተ መቅደስ ውስጥ ድንግል ማርያም እየጾመች እየጸለየች እየሰገደች በተለይም ደግሞ ሐርና ወርቅ እያስማማች እየፈተለች የእጅ ስራዎችን እየሰራች በቤተ መቅደስ 12 ዓመት ኖራለች። ታዲያ ድንግል ማርያም አስቀድማ በእናት በአባቷ ቤት 3 ዓመት ደግሞ በመቅደስ 12 ዓመት ኖራለች። በድምሩ 15 ዓመት ሲሞላት እናታችን ቅድስት ድንግል ማርያም መድኃኒታችን ኢየሱስ ክርስቶስን በመልአኩ ብስራት አማካኝነት ጌታን ጸነሰች ማለት ነው። በነገራችን ላይ እናታችን ድንግል ማርያም መከራዋ የጀመረው ፈተናዋ የጀመረው ገና በመቅደስ ውስጥ ሳለች ነው። በመቅደስ ውስጥ ሳለች። ምክንያቱም አይሁዳውያን አጋንንት በልቦናቸው ላይ አድሮ እናታችን ቅድስት ድንግል ማርያም ከመቅደስ እንድትወጣ አሁን አንስተ ልማድ ይገጥማታል፣ ስለዚህ ቤተ መቅደሳችንን ታረክስብናለች ብለው ከመቅደስ እናታችን ቅድስት ድንግል ማርያምን አስወጧት ማለት ነው። ከመቅደስ ወጣች። ይህን ያደረገው ሰይጣን ዲያብሎስ በአይሁድ ልብ ላይ አድረው ነው። ምክንያቱም እናታችን ቅድስት ድንግል ማርያም በ3 ዓመቷ እያለች ብዙ ተአምር ትሰራ ነበር። እስከ 12 ዓመቷ ድረስ ድንቅ ተአምር ትሰራ ነበር። እንዲያውም በሌሎች መጽሐፍ ላይ እንደተጻፈው እናታችን ሐና
ድንግል ማርያምን በጸነሰች ጊዜ በሐና ማህፀን ውስጥ ድንግል ማርያም በነበረች ጊዜ የሐና ማህፀን ሰዎች መጥተው ሲዳሱት ከዓይናቸው ይፈወሱ ነበረ። ሽባ የነበሩ ሽባቸው ይተረተር ነበረ። ለምጻሞች የነበሩ ለምጻቸው ይነጻ ነበረ። ይህ ብቻ እንዳይመስላችሁ ድንግል ማርያም በሐና ሆድ ውስጥ በነበረች ሰዓት የሞተ አስነስታለች። ስለዚህ እናታችን ቅድስት ድንግል ማርያም ከተወለደችም በኋላ ብዙ ገቢረ ተአምራት ታደርግ ነበር። ድንቅ ፈውስ ታደርግ ነበር። አሁን አንዳንዶች እናታችን ቅድስት ድንግል ማርያም ትፈውስ ነበረ ስንል አይ እናንተ እኮ ዝም ብላችሁ ነው ተረት ተረት ነው የምታወሩት ይሉናል። የሚያስደንቀው እንኳን እናታችን ቅድስት ድንግል ማርያም ቀርቶ እናታችን ድንግል ማርያም ከመወለዷ በፊት አባታችን ቅዱስ ኤልሳ በሕይወተ ሥጋ እያለ ብዙ ተአምራቶችን ያደርግ ነበር። የሚያስደንቀው በሕይወት እያለ ብቻ አይደለም። አባታችን ቅዱስ ኤልሳ ሞቶ አፈር በልቶት በስብሶ በመቃብር ውስጥ አጽሙ የሞተ አስነስቷል። የሞተ እኮ ቅዱስ ኤልሳ አጽሙ የሞተ አስነስተዋል ስንላቸው ይሄንማ አዎ ይላሉ፣ ይቀበላሉ። ለምን? መጽሐፍ ቅዱስ ላይ ስለተጻፈ። ሰማይና ምድርን የፈጠረን ጌታ የወለደች እናታችን ድንግል ማርያም በሐና ማህፀን ውስጥ ሆና የሞተ አስነስታለች ስንል አይቀበሉም። ያስደንቃል። ከድንግል ማርያም ክብርና ከአባታችን ከቅዱስ ኤልሳ ማህፀን በእውነት የማን የሚበልጥ ይመስላችኋል? ይህ ለእናንተ እንተው። ብቻ ድንግል ማርያም እስከ 12 ዓመቷ ብዙ ተአምር ትሰራ ነበረ። የማታደርገው ነገር የለም። ዕውራኖች ይበራሉ፣ ለምጻሞች ይነጻሉ፣ አንካሶች ቆመው ይሄዳሉ፣ ጎባጦች ይቀናሉ። ድንቅ ድንቅ ተአምራት ታደርጋለች። በየት ሆና? በመቅደስ ሆና። በዚህ ሰዓት አይሁድ ቅናት ያደረባቸው ስለሆኑ መቅደሳችንን ታረክሻለሽ ብለው ከመቅደስ ድንግል ማርያምን አባረሯት፣ አስወጧት። ስትወጣ ድንግል ማርያም የ15 ዓመት ወጣት ሴት ነበረች። በዚህ ሰዓት ነው እንግዲህ እናታችን ቅድስት ድንግል ማርያም በሚያስደንቅ ሁኔታ በመልአኩ ብስራት መድኃኒታችን ኢየሱስ ክርስቶስን የጸነሰችው ማለት ነው። ሉቃስ ወንጌል ላይ እንደምታነቡት ምዕራፍ 1 ላይ እናታችን ቅድስት ድንግል ማርያም ኤልሳቤጥ እኮ እርጉዝ ሆነች፣ ያረጀችዋ ሙቀት ልምላሜ የተለያት ልጅ በማትወልድበት ሰዓት በሚያስደንቅ ሁኔታ በመልአኩ ብስራት ዘካርያስን እዛው ሉቃስ 1 ላይ እንደምታነቡት ልጅ ትወልዳለህ ስሙን ዮሐንስ ትላለህ ብሎ በነገረው ሰዓት እናታችን ኤልሳቤጥ ምን ብላለች? ጸንሳ ነበረ። ኤልሳቤጥና እናታችን ድንግል ማርያም ዘመድ ስለነበሩ ድንግል ማርያም ኤልሳቤጥን ልትጠይቃት 6 ወር ሞልቷት ነበርና ወዷ ገፍቶ ይታይ ነበርና እንዴት ሆንሽ ብላ ልትጠይቃት ድንግል ማርያም ኤልሳቤጥ ጋር ስትሄድ በሚያስደንቃችሁ ሁኔታ መጽሐፍ ቅዱስ ላይ እንደተጻፈው እንዲህ ይላል። ይሄንን ላንብብላችሁ። የሉቃስ ወንጌል ምዕራፍ 1 ላይ እናታችን ኤልሳቤጥ ድንግል ማርያምን ስታያት እንዲህ አለች፣ በታላቅ ድምፅ ጮች፣ እንዲህም አለች፣ አንቺ ከሴቶች መካከል የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። የጌታዬ እናት ወደ እኔ ትመጪ ዘንድ እንዴት ይሆናል አለቻት። ተመልከቱ፣ የጌታዬ እናት፣ የአምላኬ እናት፣ የፈጣሪ የእግዚአብሔር እናት ወደ እኔ ትመጪ ዘንድ እንዴት ይሆናል? በጣም የሚያስደንቃል እኮ ነው ወገኖች። ድንግል ማርያም የ15 ዓመት ብላቴና ናት። ኤልሳቤጥ እድሜዋ ሄዷል፣ ያረጀች ናት። የሚገባውማ እኮ በእውነት ኤልሳቤጥ የጌታዬ እናት ማለት አልነበረም። ነገር ግን ሐሳቡ እንደሱ አይደለም። መጽሐፍ ቅዱሱ የሚለው ምንድን ነው? በእናታችን በኤልሳቤጥ መንፈስ ቅዱስ ሞላባት ይላል። መንፈስ ቅዱስ ሲሞላባት የጌታዬ እናት ወደ እኔ ትመጪ ዘንድ እንዴት ይሆናል አለቻት። ስለዚህ ዛሬም መንፈስ ቅዱስ
የተሞሉ ሰዎች በድንግል ማርያም መልጃ ይተማመናሉ። ድንግል ማርያምን ይጠራሉ። ድንግል ማርያምን አማልጅኝ፣ ካለውበት መከራ አውጭኝ ይላሉ። ማን የሞላባቸው? መንፈስ ቅዱስ እንደ ኤልሳቤጥ የተሞሉ ድንግል ማርያምን ይጮዋሉ። ይህን ፍልሰታ ጾም እኛ የምናሳልፈው መንፈስ ቅዱስ ስለተሞላን ነው። የድንግል ማርያም ፍቅር ስለገባን ነው። ድንግል ማርያም ለብዙ ሰዎች ስለምትደርስ ነው። መንፈስ ቅዱስ ስለሞላብን ነው። መንፈስ ቅዱስ ያልተሞላባቸው ሰዎችማ ድንግል ማርያም አታማልድም። ምንድነው የምትጾሙት? ይሄን ጾም? ጾሙ እኮ የበረከት ጾም አይደለም። ጌታዬ አንዴ ጾሞልኛል፣ ጾም የሚባል አያስፈልግም። ድንግል ማርያም ትላላችሁ፣ ኢየሱስ ብቻ በቂያችን ነው ይላሉ። መንፈስ ቅዱስ ያልተሞሉ ማለት ነው። መንፈስ ቅዱስ ሳንሞላ የሚሞላው በውስጣችን የአጋንንት መንፈስ ነው፣ ስፕሪት ነው። የአጋንንት መንፈስ ከተሞላ ደግሞ ራእይ 12 ላይ እንደተጻፈው ማደሪያውንና እግዚአብሔርን ይሳደባል እንደተባለ ዲያብሎስ ድንግል ማርያምንም እግዚአብሔርንም ይሳደባል ማለት ነው። ለዚህ ነው በዘመኑ የምናያቸው መናፍቃን የሚሳደቡት፣ ድንግል ማርያምን የሚያቀሏት፣ ልክ እኮ እንደኛ ሰው ናት የሚሏት፣ አታማልድም የሚሏት፣ እንዲያውም ሞታለች አልተነሳችም የሚሏት መንፈስ ቅዱስ ስላልተሞሉ ነው። መንፈስ ቅዱስ እንደ ኤልሳቤጥ የተሞላ ግን የጌታዬ እናት ይላል። አሁን ለኤልሳቤጥ የነገራት የለም። ድንግል ማርያም መጸነሷን አታውቅ፣ የምታውቀው ነገር የለም። አያችሁ እንዴት መንፈስ ቅዱስ እንደገለጠላት። የጌታዬ እናት ወደ እኔ ትመጪ ዘንድ እንዴት ይሆናል? እኔ ደካማ ነኝ። እኔ ወደ አንቺ መምጣት ሲገባኝ፣ አንቺን ማገልገል ሲገባኝ፣ ያቺ ትልቋ አሮጊቷ እናት ማለት ነው እንዲህ የምትላት ድንግል ማርያም። በዛ ሰዓት ድንግል ማርያምም እንዲህ አለች፣ ነፍሴን ጌታን ታከብረዋለች፣ መንፈሴ በአምላኬ በመድኃኒቴ ሐሴት ታደርጋለች፣ የባሪያይቱ መዋረድ ተመልክቷልና፣ እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል አለች። አያቸው፣ ትውልድ ሁሉ ብፅዕት ይሉኛል። ትውልድ ማለት ትላንት ያለፈው ትውልድ፣ አሁን እኔ እናንተ ያለነውም ትውልድ፣ የሚመጣውም ትውልድ ማለቷ ነው። ትውልድ ሁሉ ብፅዕት ይሉኛል። እውነት ነው። ከድንግል ማርያም በስተቀር ክርስቶስን ለመውለድ የታደለ ማንም የለም። ስለዚህ እናታችን ቅድስት ድንግል ማርያም መድኃኒታችን ኢየሱስ ክርስቶስን ቀኑ ወቅቱ ሲደርስ ምን አለች? ወለደችው። አሁን ከወለደችው በኋላ እናታችን ድንግል ማርያም 8ኛው ቀን ላይ እመቤታችን ቅድስት ድንግል ማርያም ወደ ቤተ መቅደስ ሄደች። የአይሁድን ስርዓት ለመፈጸም በመቅደስ ሄደች። የሚያስደንቀው በዛ መቅደስ ስምዖን የተባለ እድሜ ጠገቡ አረጋዊው ስምዖን ድንግል ማርያምን አገኛት። ዓይኖች ማዳንን አይተዋልና እነሆ ባሪያ እኔ ልጅህን አሰናብተኝ ብሎ መድኃኒታችንን ኢየሱስ ክርስቶስን አቅፎ ተማጸነው። ስምዖን የሚገርም ነው። ገና ሕፃን እኮ ነው። ዓይኖቼ ማዳህንን አይተዋልና። ክርስቶስን ካመሰገነ በኋላ ግን ወደ ድንግል ማርያም ዞር አለና እንዲህ አላት፣ አንቺ ግን በነፍስሽ ሰይፍ ያልፋል አላት። በነፍስሽ ሰይፍ ያልፋል። በልጅሽ በኢየሱስ ክርስቶስ አማካኝነት ብዙ መከራ ትቀበያለሽ። ልጅሽ መከራ ይደርስበታል፣ አንቺም መከራ ይደርስብሻል። በነፍስሽ ሰይፍ ያልፋል አላት። እናታችን ቅድስት ድንግል ማርያም እጅግ አዘነች፣ እጅግ አለቀሰች። እንደምታውቁት በተአምረ ማርያም ላይ እንደተጻፈው 5ቱ ሐዘናት ታስታውሳላችሁ። ሁሌ የምንሰማው ነው 5ቱ ሐዘናት። ከ5ቱ ሐዘናት መካከል አንዱ አይሁድ ሊገሉት በቤተ መቅደስ እንደሚገሉት አረጋዊው ስምዖን ትንቢት የተናገረው ነው። ሉቃስ ወንጌል ምዕራፍ 2 ቁጥር 34 ላይ በነፍስሽ ሰይፍ ያልፋል አላት። ከ5ቱ ሐዘናት የድንግል ማርያም ሐዘን አንዱ ይሄ ነው። እመቤታችን ብዙ አዝናለች፣ ብዙ እስከ 64 ዓመቷ ድረስ አዝናለች። ከነዚህ ሐዘኗ ግን መድኃኒታችን ኢየሱስ ክርስቶስ ድንግል ማርያምን ጠይቆ በእውነት ካለሽበት ከደረሰብሽ መከራ ካዘንሽ ሐዘናት የትኛው ይበረታብሻል አላት። ቃል ኪዳን ሊሰጣት ፈልጎ አው ልጄ ወዳጄ ብዙ መከራ አሳልፌያለሁ፣ ግን ከብዙዎቹ እነዚህ 5ቱ
ሐዘናት ግን ልቤን ሰብሮታል አለች። እንዳልኳችሁ አንደኛው በነፍስሽ ሰይፍ ያልፋል የሚለው ነው። ይሄን ሲላት ድንግል ማርያም አለቀሰች፣ አነባች። እንባዋ ልጇ ላይ ፈሰሰ፣ ልጇ ላይ ወረደ። ልጇን ማጽናናት፣ ልጇን ማረጋጋት። እናቴ አይዞሽ ገና እኮ ነው፣ አሁን አይደለም አላት። አሁን አይደለም የምሞተው ግን በነፍስሽ ሰይፍ ያልፋል ሲላት ድንግል ማርያም እጅግ በጣም አዘነች ይላል። ሁለተኛው ድንግል ማርያም ከገጠሙ ሐዘኖች መካከል እዛው ሉቃስ ወንጌል ምዕራፍ 2 ቁጥር 44 ላይ 3 ቀን በቤተ መቅደስ ፈልጌ ባጣሁ ጊዜ የደረሰብኝ ሐዘን ነው አለች። የሥላሴ ስምረት የተዋህዶ ምስጢር የአርያም ምትክ የመንፈስ ማደር እመ አዶናይ የአሙሽራ የወልድ ማደሪያ የልዑል ስፍራ እመቤታችን ቅድስት ድንግል ማርያም ከዚህ ዓለም ድካም ባረፈችበት ጊዜ ቅዱሳን ሐዋርያት ሊቀብሯት ወደ ጌቴሰማኒ ይዘዋት ሲሄዱ አይሁድ እንደ ልጇ ተነሳች፣ አረገች እያሉ እንዳያውኩን በእሳት እናቃጥላት ብለው በአመፃ ተነሱ። ታውፋንያ የሚባል አይሁዳዊም አጎበሩን ይዞ ሊያወርዷት ሲል የእግዚአብሔር መላእክት 2 እጆቹን ቀጠውታል። ቅዱሳን ሐዋርያትም እመቤታችን ያለችበትን ቦታ እንዲገልጥላቸው ባረፈች በ8ኛ ወር ከነሐሴ 1 ቀን ጀምረው ሱባኤ ገብተው እግዚአብሔርን በጸሎት መጠየቅ ጀመሩ። እርሱን አብነት በማድረግ የእመቤታችንን ዕረፍት ብሎም እርገቷን ለማሰብ የሰማዩን ደመና ጠቅሳችሁ የምድሩን ባህር ከፍላችሁ የወቅቱን ችግር ጥሳችሁ ለሱባኤ ወደ ገዳም መምጣት ባትችሉም ባላችሁበት ሆናችሁ በገዳም ሆነው ዘውትር በጸሎት ለሚያስቧችሁ የአንጎለላህ ጽርሐ አርያም ሰሚነሽ ኪዳነ ምሕረት ገዳም መባ ስጦታችሁን ለመላክ ከታች ያሉ የባንክ አካውንቶችን ተጠቀሙ። ዜኒ ወዘልፈኒ ወለዓለመ አሜን። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው፣ ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። ሁለተኛው ምንድነው? በመቅደስ ፈልጌ ባጣው ጊዜ ነው። ድንግል ማርያም እና ቅዱስ ዮሴፍ ሆነው ወደ ኢየሩሳሌም ሄዱ የአይሁድን ባህል ሊያከብሩ። የአይሁድን ባህል እያከበሩ በድንገት መድኃኒታችን ኢየሱስ ክርስቶስ ጠፋባት። ደነገጠች። ድንጋጤዋ ከምን የተነሳ ነው? ከዚህ ቀደም ብሎ በነፍሲ ሰይፍ ያልፋል ብሏታል ስምዖን። ስለዚህ ድንግል ማርያም ፈርታለች፣ ደንግጣለች። ልጅሽ ይሞታል ብሏታል። እስኪ ወገኖቼ እስኪ አንድ ጥያቄ ልጠይቃችሁ። እናንተ የወለዳችሁት ልጅ እንዲያድግላችሁ፣ እንዲማርላችሁ፣ ትዳር ይዞ ስኬታማ እንዲሆን ነው የምትፈልጉት እንጂ የሆነ ሰው መጥቶ ይሄ ልጅ እኮ ይሞታል ቢሏችሁ ምን አይነት ስሜት ነው የሚሰማችሁ? ድንግል ማርያም የኖረችው ልጇ እንደሚሞት ተነግሯት ነው። ልጄ መች ይሞታል እያለች እንቅልፍ የላት። ልጄን መች ነው የሚገሉብኝ እያለች በስቃይ ውስጥ ነው የኖረችው ድንግል ማርያም። ስለዚህ ልጇ ሲጠፋባት ደነገጠች። ልጄን ይገሉት ይሆን? ልጄን ያሰቃዩብኝ ይሆን ብላ ደነገጠች። ድንግል ማርያም ፈለገችው። ከ3 ቀን በኋላ 3 ቀን ሙሉ ፈልጋ አታው። በ3ኛው ቀን ተመልሳ እዛ ቤተ መቅደስ ሄደች። በዛ በቤተ መቅደስ ውስጥ መድኃኒታችን ኢየሱስ ክርስቶስ አይሁዶችን ፈሪሳውያንን ጥያቄ እየጠየቃቸው ጥያቄያቸውን እየመለሰላቸው እየተደነቁበት ይሄ ምን አይነት ሰው ነው? ከየት የመጣ አስተማሪ ነው? እኛ በዚህ ዕድሜ እንዲህ አይነት ልጅ አላየንም አሉ። ክርስቶስ ኢየሱስ 12 ዓመቱ ነበር። በዛ ሰዓት 12 ዓመቱ ነበረ። ተደነቁ። ይህ ልጅ የማን ነው ሲሉ ድንግል ማርያም ደረሰች። የኔ ልጅ ነው ብላ መድኃኒታችን ኢየሱስ ክርስቶስን ይዛው ሄደች ይላል።
ታዲያ ሁለተኛ ሐዘኗ ይሄ ነው። ከአምስቱ ሐዘን ልጇ በጠፋ ጊዜ ያዘነችው ሐዘን ነው። ምርር ብላ ያለቀሰችበት ሐዘን ነው። እንደምታውቁት ነው በጥምቀት ጊዜ እንዴት ነው ልጆቻችን ሲጠፉብን የሚሰማን ስሜት በደም ፊል እንድታደርጉት ነው። የሆነ ቦታ ላይ ልጆቻችንን ይዘን ሄደን ልጆች ሲጠፉብን እናት እንዴት ነው የምትሆነው? ነጠላዋን ትጥላለች፣ ልብሷን ትጥላለች፣ ትደነግጣለች። ማንም መጥቶ ቢያረጋጋት አትረጋጋም፣ ልጇን እስካላየች ድረስ እናት። ድንግል ማርያምም የሆነችው እንደዚህ ነው። ከአምስቱ ሐዘናት ሁለቱ ይሄ ነው። ሶስተኛው ሐዘን የትኛው ነው ከተባለ እመቤታችን እንዲህ አለችው፣ በጲላጦስ አደባባይ እጅና እግርህን ይዘው የገረፉን ግርፋት ባሰብኩ ጊዜ ነው አለች። አያቸው ይሄን ሐዘን ሳይ ልብ የተሰበረ 6666 ስጋው ተቦጫጭቆ ነጭ አጥንቱ እስኪታይ ድረስ የተገረፈው ግርፋት። እኛ ግርፋት ስንል ትምህርት ቤት ሆነን እንደምንገረፈው አይደለም። እኛ ግርፋት ስንል ቤት እናት አባቶቻችን አምሽተን ስንመጣ ወይ ስናጠፋ የምንገረፈው ግርፋት አይደለም። በእንጨት በቀበቶ እንደሱ አይደለም ግርፋቱ። በሚያስደንቃችሁ ሁኔታ ክርስቶስ ኢየሱስ በሚገረፍበት ጅራፉ ላይ ረጃጅም ምስማር ታስሮ አንዴ ሲመቱት ጅራፉ ስጋው ላይ ያለውን ሰውነቱ ላይ ያለውን ስጋ እየቦጨቀው ይነሳል። ይሄንን ቁጠሩት። 6666 መገረፍ። የተረሳው ብዙ ነው። ገራፊዎቹ ገበጣ እየተጫወቱ አንዱ ደግሞ እየገረፈ ስንት ላይ ነበርኩ እያለ የተረሳው ደግሞ በጣም ብዙ ነው፣ እልፍ ነው። ይህን ግርፋትን ባሰብኩ ጊዜ አለች ድንግል ማርያም። እውነት ነው። ዝም ብላችሁ አስቡት። እናንተ የወለዳችሁት ልጅ ምንም ባላጠፋበት፣ ምንም ባላደረገበት ከናንተ አርቀው አይናችሁ እያየ ልጃችሁ ቢመታ፣ ልጃችሁ ቢገረፍ የሚሰማችሁን ስሜት አስቡት። መገረፉ እኮ አይደለም፣ ደሙ ሲፈስ፣ ስጋው ሲቦጫጨቅ፣ ነጭ አጥንቱ ሲታይ ምን ይሰማቸዋል? ድንግል ማርያም የተሰማት ስሜት አስቡት። እናት ናት። 9 ወር ከ5 ቀን በማይጸኗ ይዘዋለች። ከእቅፏ ወስደው ሲገርፏት ይሄንን ባሰብኩ ጊዜ አለች ልጄ ወዳጄ ልቤ አዘነ፣ ልቤ ተጎዳ አለች። ሶስተኛው ድንግል ማርያም የገጠማት ሐዘን ይሄ ነው። አራተኛው ምንድን ነው ቢሉ በዕለተ ዓርብ ራቁቱን ቸንክረው በሁለት ወንበዴዎች መካከል ባቆሙ ጊዜ ነው አለች። ዮሐንስ ወንጌል ምዕራፍ 19 ላይ ያለው ታሪክ። በመስቀል ላይ ራቁትህን ከሁለት ወንበዴዎች ጋር ሰቅለው ቆምጣጤና ሐሞት ሲያጠጡ የሾህ አክሊል ብለው ቅልህን በስቶ የሚገባ ብረት ጭንቅላት ላይ ባጠለቁ ጊዜ፣ ደረትህን በጦር በወጉ ጊዜ፣ ከሁለት ወንበዴዎች መካከል በሰቀሉ ጊዜ ያኔ የገባብኝ ሐዘን ከባድ ሐዘን ነው አለችው። አስቡት። በሕፃንነቱ የተሸከመችው ያቀፈችው ድንግል ማርያም ልብሳ እንዳይበርደው ያሳደገች እመብርሃን ድንግል ማርያም ልጇን ከእጇ ወጥቶ ከርቀት አደባባይ እርቃኑን ሰቅለው በሁለት ወንበዴዎች መካከል ሲገርፉት፣ ሲመቱት፣ ሲሰቅሉት፣ ደሙን ሲያፈሱት ማየት እንዴት ይጨንቃል ወገኖቼ። እኛ ድንግል ማርያም እኮ የምንለው ዝም ብለን እኮ አይደለም። የድንግል ማርያምን ህመም የታመመ ማንም የለም። ለዚህ እኮ ነው በለቅሶ ቤት ታውቃላችሁ አይደለም? ሰው ሲሞት ለቅሶ ቤት ወንጌል ሰው ከተማረ ምን ካለ በኋላ መዝሙር ይዘመራል። የሚዘመረው ምንድን ነው? ማርያም ሐዘነ ልቦና ታቀልል፣ ማርያም ሐዘነ ልቦና ታቀልል፣ ሐዘነ ልቦና፣ ሐዘነ ልቦና፣ ሐዘነ ልቦና፣ ሐዘነ ልቦና ታቀልል። አዎ ማርያም የልብን ሐዘን ታቀላለች እያለን እንዘምራለን። ለምን እንደሆነ ታውቃላችሁ? እንደ ድንግል ማርያም እዚህ ምድር ላይ ሐዘን ገጥሞት የሚያውቅ ስለሌለ ነው። ስሟን የምንጠራው በለቅሶ ቤት ሰው አባት ቢሞትበት፣ እናት ቢሞትበት፣ እህት፣ ወንድም፣ አጎት፣ አክስት፣ ልጅ ቢሞትበት ወገኖቼ
እንደ ድንግል ማርያም ሐዘኑ አይነጻጸርም። ስለዚህ የኔ ልጅም እንዲሞተዋል ብላ ድንግል ማርያም ቤተሰብ ስለምታጽናና ማርያም ሐዘነ ልቦና ብለን በየለቅሶ ቤት እንዘምራለን። ድንግል ማርያም አዘነች ከሁለት ወንበዴ መካከል። አስቡት፣ መድኃኒታችን ኢየሱስ ክርስቶስ በምድር ላይ ሲመላለስ አንድ ኃጢአት አልተገኘበትም። ይልቁንም የሞተ እያስነሳ፣ የተራበ እያበላ፣ ዓይን እያበራ፣ ጎባጣ እያቀና፣ ለምጽ እያነጻ ነው በምድር ላይ ኖረው። አንድ ቦታ ኃጢአት ሰራ የሚባል የለም መጽሐፍ ቅዱስ ላይ። ይህንን ንጹሕ አምላክ በመስቀል ላይ ሰቅለው በግራና በቀኝ ከሁለት ወንበዴዎች ጋር ሰቀሉት። እነዚህ ሁለት ወንበዴዎች የሰውን ሀብት ሲዘርፉ የነበሩ፣ ሰውን ሲገሉ የነበሩ፣ የሰውን ዓይን ሲያጠፉ የነበሩ፣ የሰውን ብር ሲዘርፉ የነበሩ፣ ስንት ወንጀል ሲሰሩ የነበሩ ናቸው። ክርስቶስ ንጹሕ ባህሪ ሆነው ምንም ባላጠፋበት ከነሱ ወንበዴ ጋር ግን ሰቀሉት። ድንግል ማርያም ይህንን ባየው ጊዜ አለቀስኩ፣ አዘንኩ አለች። የእናትነት አንጀት ከባድ ነው። የእናትነት ፍቅር ከባድ ነው። እንዲያውም ሊቃውንት ምን ይላሉ? ድንግል ማርያም ልጅ በነበረ ሰዓት፣ ድክ ድክ እያለ በሚሮጥ ሰዓት፣ በሚታዘዛት ሰዓት ተአምረ ኢየሱስ ላይ እንደተጻፈው ይታዘዛት ነበር ይላል። ሄዶ እንጨት ይዞላት ሲመጣ፣ ውሃ ይዞላት ሲመጣ ያልበው ነበር። ና ልጄ እያለች በዘርፋፋዋ ቀሚሷ ላቡን ትጠርግለት ነበረ ድንግል ማርያም ልጅ እያለ። አሁን ግን የደም ላብ ሲያልበው በመስቀል ላይ ደሙ ዓይኑ ላይ መጥቶ ዓይኑን ሲያጨልም ምን ሲል ድንግል ማርያም ከርቀት ሆና ያንን መጥረግ ሳትችል ስትቀር ልቧ ይሰበር ነበር። የድንግል ማርያም ሐዘን እጅግ ከባድ ሐዘን ነው። አምስተኛው ሐዘን ሲሰቅሉ ከሁለት ወንበዴ መሃል ሲሰቅሉ ባየው ጊዜ ነው አለች። የመጨረሻው ድንግል ማርያም ከገጠማት ሐዘን መካከል ወደ አዲስ መቃብር ባወረዱ ጊዜ ሊቀብሩ፣ ልጄ ወዳጄ በአንተ ብዙ መከራ ያየሁብህ ልጄ ሞተ፣ ይዘው ሊቀብሩ ወደ አዲስ መቃብር በሄዱ ጊዜ ያኔ እጅግ አዘንኩ። አዎ የእናትነት አንጀት ከባድ ነው። እውነት ነው። እናት ልጇ ሞቶባት ዓይኗ እያየ ወደ መቃብር ሲገባ የሚሰማውን ስሜት ለእናንተ ልተውላችሁ። ያን ባሰብኩ ጊዜ አዘንኩ አለች። ጌታችን መድኃኒታችንም በእውነት የእናቱን ሐዘኑ አርጎ ስለወሰደ ታዲያ እናቴ ምን ላደርግልሽ አላት። ለዚህ ላዘንሽው፣ በእኔ ምክንያት ለተሰቃየሽው፣ በእኔ ምክንያት ዋጋ ለከፈልሽው ምን ላደርግልሽ አላት። በስሜ ቤተክርስቲያንን የሚያንጽ ስሜን የሚጠራ እንዲሁም ደግሞ በስሜ ዝክርን የሚዘክር ሰው፣ በስሜ መልካም የሚያደርገውን ሰው ልጅ ወዳጄ ማርልኝ አለችው። አይደንቅም? የሁሉ መከራ የደረሰባት እናት አልፋ ድጋሚ ደግሞ ለሌላ ለትውልዱ ደግሞ ማሰብ ጀመረች። አባቶቻችን ሊቃውንት ምን ይላሉ? ጌታችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ ከሄደ በኋላ ድንግል ማርያም እንዴት ነበር የኖረችው? እንዴት ነው የኖረችው? 64 ዓመት ላይ ነው የሞተችው ድንግል ማርያም። 64 ዓመት በሙሉ ክርስቶስ ከሄደ በሙሉ ያ ሁሉ ዓመት ምን አደረገች ሲባል ሁለት ነገር ነው ያደረገችው ይላሉ። አንደኛው እናታችን ቅድስት ድንግል ማርያም የልጇን ሕማማተ መስቀልን እያሰበች ጌታ በተቀበረበት በመቃብር እየሄደች እያለቀሰች ትጸልይ ነበረ ነው የሚለው። አንደኛው ይሄ ነው የምታደርገው። ሌላ ስራ የላትም ድንግል ማርያም። ትጸልይ ነበረ እያለቀሰች እያነባች 13ቱ ሕማማተ መስቀልን እየተከተለች ልጄ እኮ እዚህ ቦታ በጋ በጥፊ መተውታል እያለች እልፍ ደግሞ ትልና ልጄን እኮ እዚህ ጋር በገመድ ሲጎቱት ነበር እያለች እስከ መስቀሉ ድረስ እስከ መቃብሩ ድረስ ድንግል ማርያም ስቴፕ ባይ ስቴፕ እየሄደች ምን ታደርግ ነበር? ታለቅስ ነበረ። ሕማሙን እያሰበች ታለቅስ ነበረ። አንደኛው ይሄ ነው። ሁለተኛው ምንድነው ታዲያ ሲባል በጣም በሚያስደንቃችሁ ሁኔታ ያ ሁሉ ዓመት 64 ዓመት እስኪሞላት ድረስ እባክህ ልጄ ወዳጄ ይህንን ትውልድ ማርልኝ እያለች ስለኔና ስለናንተ ስትጸልይ ነው የምትኖረው። የምትደንቅ እናት ናት። ሰኔ ጎልጎታ ጸሎት ላይ በደንብ ታዩታላችሁ።
ሁለት ስራ ነው የሰራችው ድንግል ማርያም። የልጇን ሞት እያሰበች መከራውን እያሰበች ታለቅሳለች። ሁለተኛ እኔና እናንተን እያሰበች ድንግል ማርያም ምን ታደርግ ነበር? ታለቅስ ነበር። በሚያስደንቅ ሁኔታ እነዚህን አምስቱን አዘናት ክርስቶስ ኢየሱስ ከሰማ በኋላ ግን ቃል ኪዳን ገባላት። ከዛ በኋላ ዛሬ ስሟን የጠራ ዝክሯን ያዘከረ በስሟ ቤተ ክርስቲያንን ያነጸ ትውልድ በሙሉ በድንግል ማርያም አማላጅነት ይድናል። እንዲያውም እዚህ ቅዳሴ ማርያም ትርጓሜ ላይ አንድ የሆነ ታሪክ አለ፣ አጭር ታሪክ። ይችል ልንገራችሁና ሐሳቤን ልጠቅልል። አንድ ባለጸጋ ነበረ። ይሄ ባለጸጋ በጣም ሀብታም ከመሆኑ የተነሳ እንደ ልቡ ይበላ ይጠጣ ነበረ። ነገር ግን የሆነ ሰዓት ላይ ብሩ አለቀበት። ብሩ ሲያልቅ በቃ እዚህ በተከበርኩበት አገር እንዴት ነው ተቸግሬ የምኖረው? ሳበላቸው ሳጠጣቸው የነበሩትን ሰዎች እንዴት ራበኝ እላቸዋለሁ? እንዴት ገንዘብ እለምናቸዋለሁ? ይሄን ማከማይ አገር ጥዬ ብሰደድ ይሻላል ብሎ ልብሱን ሰብስቦ ወጣ ወደ ሌላ ሀገር ሊሰደድ። በዚህ ሰዓት ሴጣን ዲያብሎስ ከመንገድ መጣና ቆመ፣ ሰው መስሎ ማለት ነው። አንተ ሰው ወዴት ትሄዳለህ አለው። አይ እንደዚህ ብሎ ታሪኩን ነገረው። ሲነግረው እኔ ገንዘብ እሰጥሃለሁ፣ ሀብት እሰጥሃለሁ፣ እንዲያውም አለና በምትሃት አንድ ድንጋይን ወደ ወርቅ ቀየረና ይሄንን ወርቅ እሰጥሃለሁ፣ ችግር የለውም፣ ወደ ሀገር ትመለሳለህ፣ ግን ይሄንን ወርቅ የምሰጥህ የምልህን ስታደርግ ነው አለው። እሺ ምን ላድርግ አለው። የመጀመሪያው አለው አብ ወልድ መንፈስ ቅዱስን ካድ አለው። አስቡት። ሁለተኛ ቅዱሳን መላእክትን፣ አባቶች ሰማዕታትን፣ ጻድቃንን ካድ አለው። እሺ አለ። እክዳለሁ አለ። አንተ ብቻ ወርቁን ስጠኝ፣ ይሄ ወርቅማ እኮ እንኳን ለኔ ለልጅ ልጆች የሚተርፋል አለው። በልንካ አለውና ወርቁን ሰጠው። ትንሽ መንገድ ከሄደ በኋላ ሴጣን ዲያብሎስ ተመልሶ በሰው አምሳል ሆነና መጣና ቆይ ያለውና አስቆመውና አረ የረሳሁት አለ አለው። ምንድን ነው ሲለው ክርስቲያን ሁሉ የሚወዳት የአምላክ እናት ወላዲት አምላክ የምትባል ድንግል ማርያም ብዙዎች የሚጠሯት አንድ እናት አለች፣ እሷን ካድልኝ አለው። በዚህ ሰዓት ይህ ባለጸጋ እሷንማ በፍጹም አልክድም አለ ይላል። በዚህ ሰዓት ሴጣን ዲያብሎስ በምትሃት ወደ ወርቅ የቀየረው ያን ድንጋይ ወደ ድንጋይነቱ መለሰና በድንጋዩ አናቱን ብሎት ገደለው ይላል። ያ ሰው ሞተ። መልአከ ጽልመት መጥቶ ነፍስ ከስጋ ለይተው ይዘውት ሄዱ ወደ ሰማይ ወሰዱት። ድንግል ማርያምን መጣች። ልጇ ወዳጇ ፊት ቆመች። ልጅ ወይ በዚህ ልጅ ልትፈርድበት ነው ወይ? በዚህ ልጅማ እንዳትፈርድበት። እንዴ እናቴ፣ ይሄ እኮ የባህሪ አባቴ አብን የባህሪ ሕይወቴ መንፈስ ቅዱስን እኔንም ጭምር የካደ እኮ ነው። ቅዱሳን መላእክትን የካደ ነው። ምን ምግባር አለውና ይማርት ያለሽ እናቴ አላት። አይ ልጄ፣ ቃል ኪዳን ገብተህልኝ የለ በአምስቱ አዘናት ስነግርህ እምርልሻለሁ ብለኸኝ የለ? ይሄ ሰው እኮ የኔ ስም ጠርቷል፣ ስሜን ጠርቷል። ስለዚህ ስምሽን የጠራ እምርልሻለሁ ብለኸኛል፣ ይሄ ልጅ መማር አለበት አለች። በዚህ ሰዓት ልጇም እናቴ እውነት ነው ብዬሻለሁ፣ ይሄን ነፍስ ምሬልሻለሁ አላት። ቅዳሴ ማርያም ትርጓሜ መጨረሻው ላይ የተጻፈ ታሪክ ነው። ታዲያ ይህ ሰው መድኃኒታችን ኢየሱስ ክርስቶስ ነፍስና ስጋውን ድንግል ማርያም አሳስባ ነፍስና ስጋውን መለሰች፣ ወደ ምድር ተመለሰ፣ ተነሳ ከሞት ማለት ነው። ድንግል ማርያም እንዴት እንዲህ ታደርጋለህ? እንዴት ትክዳለህ? ብላ ብትጠይቀው ስለራበኝ እኮ ስለተቸገርኩ ነው አላት። ድንግል ማርያም ምን አለችው? ታዲያ የተራበ የተቸገረ ይለምናል እንጂ እንዴት ይክዳል? በል ከዚህ በኋላ እንዲህ እንዳታደርግ ብላ ታሪኩን እናንተ አንብቡት። ይህ ሰው ከዛ በኋላ ባለጸጋነቱ ተመለሰለት ይላል። ድንግል ማርያም አማላጅ ናት የምንለው ለዚህ ነው። አያችሁ፣ ብዙ ሰዎች በብዙ መናፍቃን የሚሸወዱት ዘይት እንሰጣቸዋለን፣ ልብስ እንሰጣቸዋለን፣ ስንዴ እንሰጣቸዋለን እየተባሉ ድንግል ማርያምን ግን ካዱ የተባሉ ብዙ መናፍቃን አሉ በዚህ ዘመን። ብዙ መናፍቃን በስንዴ ምክንያት፣ በዘይት ምክንያት፣ በልብስ ምክንያት፣ በጥቅማ ጥቅም ምክንያት ድንግል ማርያምን የካደ ብዙ አለ። ያው ምን አደባባይ ላይ ነው። ድንግል ማርያም አታማልድም የሚሉ፣ ድንግል ማርያም እኮ እንደኛ ሰው ናት የሚሉ
ተራ ሰው ናት የሚሉ ክብር ይግባትና ድንግል ማርያም እነዚህ ሰዎች በስንዴ በዘይት እንዲሁም በልብስ በተለያየ ነገር የታለሉ ናቸው። ልክ ያ ሰው በወርቁ ሰይጣን እንዳታለለው ማለት ነው። ስለዚህ ድንግል ማርያም በእውነትም አማላጃችን ናት። አማላጃችን ናት። አንድ አባት አንድ ሊቃውንት እንዳሉ ነው ድንግል ማርያም አታማልድም የሚል መጽሐፍ ቅዱስ ላይ አለ ይላሉ መናፍቃን አሉ። ምን አሉኝ አባት? አዎ ድንግል ማርያም አታማልድም የሚል መጽሐፍ ቅዱስ ላይ አለ። የሚደንቀው መጽሐፍ ቅዱሳችን ላይ የተጻፈው ድንግል ማርያም አማልዳ ነው ይላሉ። የሚደንቅ ቃለው አታማልድ የሚል አዎ ልክ ነው አልተጻፈም፣ ግን አማልዳ ነው ያለው። የት ጋር? ዮሐንስ ወንጌል ምዕራፍ 2 ላይ ወአመሳለስት ዕለት ከብካብ ከሆነ በቃና ዘገሊላ፣ በሶስተኛውም ቀን በቃና ዘገሊላ ሰርግ ተደረገ። የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት በዚያ ነበረች። ልጇ መድኃኒታችን ኢየሱስ ክርስቶስ በዛ ሰርግ ነበር። ደቀ መዛሙርትም በዛ ሰርግ ነበረ። እየተበላ እየተጠጣ ድንገት መሃል ላይ ግን የወይን ጠጅ አለቀ። የደገሰው ደጋሹ እንዳለቀ ሳያውቅ ድንግል ማርያም ግን እንዳለቀ አወቀች። ድንግል ማርያም ልጇ ጋር ሄደች። ልጄ ወይን ከአልቦሙ የወይን ጠጅ እኮ አልቆባቸዋል፣ ሊያፍሩ ነው፣ ሊሸማቀቁ ነው፣ ሊደነግጡ ነው፣ እባክህን የወይን ጠጅ ሙላላቸው ብላ አማለደች። ድንግል ማርያም ሄደች። ልጅ የሚላችሁን አድርጉ አለች። 6 የወይን ጋን አዘጋጁ። መድኃኒታችን ኢየሱስ ክርስቶስ ውሃውን ወደ ወይን ጠጅ ቀየረ። ያ ሰርግ ደስታው በዛው ቀጠለ። መሃል ገብታ ድንግል ማርያም ገብታ። ስለዚህ ድንግል ማርያም ታማልዳለች የሚሆን ሳይሆን የተጻፈው አማልዳ ነው ያየነው ብለው እኚህ ሊቅ አባት ተናገሩ። ስለዚህ ድንግል ማርያም በእውነት ወገኖቼ ድንቅ እናት ናት። ስለዚህ በዚህ ሱባኤ ድንግል ማርያምን በደንብ ይዘን ልንለምናት ይገባል። በደንብ ህመሟን መከራዋን እያነሳን እንደምታውቁት ሌሊት ሰዓታት ላይ ይጨዋል እኮ ንኢ የተባለ ነይ፣ ወደ ህይወቴ ነይ፣ ወደ ትዳሬ ነይ፣ ወደ ስራዬ ነይ፣ ወደ ቤቴ ነይ፣ ነይ ባርኪን ድንግል ማርያም ንኢ የሚል ጸሎት አለ በሰዓታቱ ላይ። የአቤል የዋ ርግ ድንግል ማርያም የቅዱሳን ሞገስ የሆነችዋን ድንግል ማርያም ለነቢያት፣ ለሐዋርያት፣ ለጻድቃን፣ ለሰማዕታት እናት የሆነች ለእኛም እናት የሆነች ንኢ ትባላለች በሰዓታቷ። ስለዚህ ሁላችንም በደንብ አድርገን ይህን የጀመርነውን ሱባኤ ምን ማድረግ አለብን? መጨረስ አለብን። ስለዚህ ከዚህ ሱባኤ ውስጥ ምንድነው ይዘን መውጣት ያለብን? ከዚህ ከፍስለታ ዝም ብለን ገብተን መውጣት ብቻ አይደለም፣ ይዘን መውጣት ያለብን ነገር አለ። ከዚህ ከጾሙ ይዘን መውጣት ያለብን በረከት አለ። አዎ አጥብቀን መጸለይ ያለብን ከጸሎታችን መካከል አንዱና ዋናው ንስሐ እንዲገባ ድንግል ማርያም እርጅኝ፣ ስጋው ደሙን እንዲቀበል ድንግል ማርያም እርጅኝ እያልን ምን ማለት አለብን? መጾም መጸለይ አለብን። ይህን ሱባኤ 16 ቀን ሰው ሌሊቱን ቀኑን ማታ በጾም በጸሎት የታጠረና በጾም በጸሎት የተጋ ምእመን እንዴት ሳይቆርብ ይወጣል? ካልቆረበ እንኳን ለቁርባን እንድታበቃን ድንግል ማርያምን ምን ማለት በደንብ አድርጎ በጸሎት መጠየቅ መለመን ያስፈልጋል። ሁለተኛው ምንድነው ከተባለ ሁለተኛው ደግሞ ስለ ሀገራችን ስለ ኢትዮጵያ በደንብ አድርጎ መጸለይ አለብን። በእንተ ቅድሳት የሚል ጸሎት አለ። አሁን በዚህ በፍስለታ ዲያቆኑ ምን የሚያደርገው የሚጸልየው ጸሎት እግዚአብሔርን ስለምትወድ ስለ ሀገራችን ስለ ኢትዮጵያ እንማልዳለን ይላል፣ እንጸልያለን ይላል። አዎ እግዚአብሔርን ስለምትወድ ስለ ኢትዮጵያ መጸለይ። ሀገራችን ለሚሰማው ነገር ደስ አይል። ብዙ ደም እየፈሰሰ ነው። ብዙ ሰው እየተፈናቀለ ነው። ሀገራችን ኢትዮጵያ ሰምተን የማናውቀው ብዙ መከራዎችን እያስተናገደች ነው። በአራቱም አቅጣጫ የሚያስጠላ ዜና ነው የምንሰማው። ስለዚህ ስለ ሀገራችን ስለ ኢትዮጵያ ምን ማለት አለብን? መጸለይ ያስፈልጋል ወገኖች። ከጸሎት ህይወት መራቅ የለብንም። መጪው አዲስ ዓመት ነው። በአዲስ ዓመት እኛም ደግሞ አዲስ ሰው እንድንሆን ቅዱስ ጳውሎስ እንዳለው ያለፈው ዘመን ይበቃቸዋል እንዳለው መጪውን ዓመት የበረከት ዓመት እንዲሆን፣ መጪው ዓመት የንስሐ ዓመት እንዲሆን፣ መጪው ዓመት በእውነት ስጋው ደሙ የምንቀበልበት ዓመት እንዲሆን፣ የበረከት ዓመት እንዲሆን፣ ጦርነት የማንሰማበት፣ ረሃብ ችግር የማንሰማበት፣ በሽታ የማንሰማበት ዓመት እንዲሆን 2019 ማለት ነው። በደንብ አድርገን ልንጸልይ ይገባል ወገኖች። ከዚህ ሱባኤ ብዙ ነገር ይዘን መውጣት አለብን እንጂ ሰዓታት ቆመን አስቀድሰን ሰርክ ጉባኤ ተካፍለን ብቻ አይደለም መለያየት ያለብን። በደንብ አድርገን
ወጥረን ይህን ጸሎት እየጸለይን ምን ማድረግ አለብን? ሱባኤውን መጨረስ አለብን። ድንግል ማርያምን በደንብ አድርገን ልንጠራት ይገባል ማለት ነው። ስለዚህ በአጠቃላይ ይህንን ጾመ ፍስረታን የምንጾም ኦርቶዶክሳውያን ተዋህዶ በሙሉ ከልብ ሆነን ይህን ሱባኤ ጨርሰን ደግሞ መጪውን አዲስ ዓመት በእውነት በቸርነቱና በምህረቱ እንድንቀበል አምላካችን እግዚአብሔር ይርዳን። የእግዚአብሔር ቸርነት የድንግል ማርያም አማላጅነት አይለየን። ይቆየን። ወስብሐት ለእግዚአብሔር። የሐዋርያቱን ጾም ማሳረጊያ በመብላት መጠጣት ብቻ እንዳናሳልፈው የእመቤታችንን ስደቷን መቀበያም ቢሆን ምጽዋት በመላክ ከሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም መነኮሳት ጋር አብረን ለምን በረከት አንካፈልም? የተዋህዶ ልጆች የገዳም አባቶቻችን ጩኸት ሊያበቃ ከችግራቸው ሊላቀቁ የጨለመው ሊነጋ ሲል ደግሞ ክረምቱ መጥቶ ገዳማውያኑን ፈትኖብናልና አባቶቻችንን ከክረምቱ ጎርፍና ፈተና ኑ እንታደጋቸው። ዛሬም እንደ ትላንቱ ለጥቂት ጊዜያት ብቻ የሚቆይ ድጋፎን ለሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም ይላኩ። የሥላሴ ስምረት የተዋህዶ ምስጢር የአርያም ምትክ የመንፈስ ማደር እመ አዶናይ የአሙሽራ የወልድ ማደሪያ የልዑል ስፍራ እመቤታችን ቅድስት ድንግል ማርያም ከዚህ ዓለም ድካም ባረፈችበት ጊዜ ቅዱሳን ሐዋርያት ሊቀብሯት ወደ ጌቴሰማኒ ይዘዋት ሲሄዱ አይሁድ እንደ ልጇ ተነሳች አረገች እያሉ እንዳያውኩን በእሳት እናቃጥላት ብለው በአመፃ ተነሱ። ታውፋንያ የሚባል አይሁዳዊም አጎበሩን ይዞ ሊያወርዷት ሲል የእግዚአብሔር መላእክት ሁለት እጆቹን ቀጠውታል። ቅዱሳን ሐዋርያትም እመቤታችን ያለችበትን ቦታ እንዲገልጥላቸው ባረፈች በ8ኛ ወር ከነሐሴ 1 ቀን ጀምረው ሱባኤ ገብተው እግዚአብሔርን በጸሎት መጠየቅ ጀመሩ። እርሱን አብነት በማድረግ የእመቤታችንን ዕረፍት ብሎም እርገቷን ለማሰብ የሰማዩን ደመና ጠቅሳችሁ የምድሩን ባህር ከፍላችሁ የወቅቱን ችግር ጥሳችሁ ለሱባኤ ወደ ገዳም መምጣት ባትችሉም ባላችሁበት ሆናችሁ በገዳም ሆነው ዘውትር በጸሎት ለሚያስቧችሁ የአንጎለላህ ጽርሐ አርያም ሰሚነሽ ኪዳነ ምሕረት ገዳም መባ ስጦታችሁን ለመላክ ከታች ያሉ የባንክ አካውንቶችን ተጠቀሙ። ዜኒ ወዘልፈኒ ወለዓለመ አሜን። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። በዚህም እግዚአብሔር አለ። አይገርምም? ሁሉ የሱ ስፍራ ነው። አሁን የምንገኘው በጅማ ሀገረ ስብከት ጎማ ወረዳ ሊሙ ደብረ ሰላም መድኃኔ ዓለም ነው። መምህር አድነው ያፈረሱት ቤተ ክርስቲያን ለአገልግሎት ቢመጡ አገልግሎቱን የሚመጥን አይደለም ሕንፃ ቤተ ክርስቲያኑ። መድኃኔ ዓለም በዚህ አይከብርምና ለእርሱ የሚገባውን ክብር ሰጥተን ቤተ ክርስቲያኑን እናንጽና ግድ የለም የነበረውን እናፍረሳሉ። ማንን በማመን? መድኃኔ ዓለምን። ከዛስ የተዋህዶ ልጆችን በመተማመን በጣም ስቅቅ የሚያደርገን ቅድም እንደተባለኛ ደሳሳም ይሁን ምን በሞቀ ቤታችን እናድራለን። እናታችን አባታችን ውጭ በብርድ እያደሩ ነው። እነዚህም ቤተ ክርስቲያን ስቅቅ የሚያደርገን እንሰራለን ብለን አፈረስን። አባቶች በሰጡት ይዞታ የነበረ የተሰራ መሬት በአይጥ በምስጥ በምናምን ፈራረሰው ወደቀ። የተሻለ እናደርጋለን ስንል ያው የአቅም ውስንነት የዚህ ያለው የኑሮ ውድነት ስላገደን አሁንም እኛ በጣም ውስጣችን የሚበላን
አሁን በጣም አቅማችን በማነሱ እገዛ እንፈልጋለን። ጊዜው 1969 ነው። የሚባርከን ታቦት ያስፈልጋል ብለው በክርስትና የበረቱ የተዋህዶ ልጆች ህብረት ፈጥረው የሊሙ ሻይ ደብረ ሰላም መድኃኔ ዓለም ቤተ ክርስቲያንን ተከሉ። እነሆ በአገልግሎት ብዛት መሰረቱ ፈርሶ ጉልላቱ እንዲህ ወድቋል። ውሃ መሰረታዊ ነገር ነው። የአብነት ትምህርት ደግሞ ለቤተ ክርስቲያን መሰረታዊ ነገር ነው። ትክክል ነውና አሁን እነዚህ ልጆች እስካሁንም የተማሩትም አሁንም ያሉትን የሚያድሩበት የምታዩት ነው። መቃብር ቤት ነው የሚያድሩት። ያው አወራ ነው ገብታችሁ ብታዩት ምንም ጥርጥር የለውም። ይሄንን አወራ ነው። እዚያ ነው የሚማሩት። የሚያድሩበት አፈር ነው። ቢያንስ እንኳን መጠለያ አሁን ማታ ማታ እንደምታዩት በዚህ ዝናብ ይመጣል፣ ውሽንፍር ነው የሚመታቸው። ቁጭ ብሎ የሚማሩበትን ትምህርት ቤት ቢሰራ እጅግ የተሻለ ነገር ነው። የተዋህዶ ልጆች በውጪም በውስጥም ያላችሁ ይህ ደብር ታላቅ የበረከት ስፍራ ነው። እመኑኝ፣ የሰራችሁት ይባረካል፣ የጠየቃችሁት ይመለሳል። የቦታው ተአምር በሰው ልጆች እጅ ሥራ አጥር የለውም። ባለቤቱ ግን በተፈጥሮ ጫካ ዙሪያውን አጥሮ ቤቱን ይጠብቃል። ቤቱ ደግሞ ፈርሶ የኛን በረከት ይጠባበቃል። የለመነው እንዲመለስ የጠፋብን እንዲገኝ ለመድኃኔ ዓለም እንስጥ።